ብቻውን እንደዚህ በቃ ኩስስ ብሎ ብቻውን ወደዚህ እያለ አንተ ሙድ ትይዝበታለህ። አይታችኋል። ሁሉም ነገር ሀቅ መውጣቱ አይቀርም። የሄርሜላ ሀቅ መውጣቱ አይቀርም። ሄርሜላንም ያሳፈኗትም ሰውም ታውቀዋል። ሁሉንም ነገር አብርሃም አውቋል፣ ሰምቷል። እኔ እስካሁን ድረስ ወይኔ ኧረ ሄርሜላን የበላጁ ጅብ ኧረ በመድኃኔዓለም ጩህና ውጣ፣ ጩህና እስቲ ትውጣ። በቃ እውነት በጣም ነው ያሳዘነችኝ። እግዚአብሔርን ነው የምላችሁ። ግን ቤተሰብ ሀቋ የትም አይሄድም። እግዚአብሔር አምላክ ሀቋን ያወጣዋል። ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ በጣም ነው ልቤ እየተነካ ያለው። የፈለጋችሁን የሩታ ደጋፊዎች አውቃለሁ፣ እኔን እየሰደባችሁኝ እንደሆነ አውቃለሁ። ግን ምንም ችግር የለውም። ሩታን ብትሆን እህቴ ነች። ሩታን ብትሆን እንደዚህ አይነት ነገር ቢደርስባት ምንም ዝም የምልበት ነገር የለም። ግን አሁንም ሄርሜላን ብትሆን እህቴ ነች። ለእህቴ ድምጽ ሆናለሁ፣ እናገራለሁ፣ እጮሃለሁ እስከምትገኝ ድረስ ማለት ነው። ከተገኘች በኋላ ችግር የለውም፣ እንደፈለጋችሁ አሉ። ግን በቃ እኔ እንጃ ቤተሰብ እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝነው። ሰምታችኋል። ይሄን ነገር ለማድረግ ሲመካከሩ ከአንድ ወር በላይ ነው ሲመካከሩ የነበሩት። ሄርሜላን ለማጥፋት ሄርሜላን ለማፈን ከአንድ ወር በላይ ነበር ሲመካከሩ የነበሩት። እንግዲህ ነገ ሁሉም ሀቅ ይታወቃል። ምስክርም ተገኝቷል። አብርሃም ምስክር አግኝቷል። በነገው ዕለት ሁሉም እጁ ያለበት ሰው ነገ እስር ቤት እንደሚወረወር ይወቁና ሄርሜላን ያለ ምንም ነገር በሰላም ለአብርሃም ለቤተሰቦቿ ቢያስረክቧት ጥሩ ይመስለኛል። እግዚአብሔርን ነው የምላችሁ። እና ነገ ሁሉም የሚያለቅሱበት ይሆናል። ሄርሜላ የምትደሰትበት፣ እነሱ የሚያለቅሱበት። አብርሃም እስካሁንም እንትን ያለው ያው ያልተገኘ ነገር ስላለ ነው። አሁን ግን የሚያግዘው ሰውም አግኝቷል። የሚመሰክርለትንም ሰው ሜሪን አግኝቷል። ሜሪ እጅግ በጣም ነው የምናመሰግነው እዚህ ነገር ውስጥ ስለሌለሽበት፣ እነሱ እንደተሳተፉበት፣ ለሄርሜላን እንዳጠመዷት ሁሉን ነገር አውቀሻል፣ ሰምተሻል። እኔ መሰክራለሁ ብለሻል። እጅግ በጣም ነው የምናመሰግነው። እንግዲህ ቤተሰብ ኤፍሬም በጣም ጥጋብ እያለው እናንተ የወንድም ምቀኛ አየው ኤፍሬምን። ምን ነው ወንድምክ ካንተ ስለበለጠ ነው እንዴ አንተ እንደዚህ ምቀኝነት የሆንኮ? በጣም ትቢት በተሞላው ንግግር ነው የሚናገረው። ትቢት በተሞላው ንግግር ቤተሰብ በጣም በሚያሳፍር፣ ለወንድም የማይገባ ወንድም እንደዛ እየተጨነቀ እያሰበ የሚያደርገውን ሲያጣ አብርሃም አያሳዝንም? ቢያንስ እኮ ወንድም ነው፣ ከወንድም ጎን መቆም ነበረብህ። ምንም ጥላት ሄርሜላን ጥላት ሀክ ብለህ ትፋ እንደፈለክ በል። ግን ወንድም ነው። ወንድም ሲጨነቅ የፈለገ ብትጠላትም አብረህ መቆም ነበረብህ። ብቻውን እንደዚህ በቃ ኩስስ ብሎ ብቻውን ወደዚህ እያለ አንተ ሙድ ትይዝበታለህ። ግን ነገም ተነገ ወዲያም ሁሉም ነገር አልፎ አንተ እስር ቤት እነ ሄርሜላና አብርሽ የት ሆኖ አንተ ላይ እንደሚስቁ ታያለህ። ሁላችሁም ታውቃላችሁ። ሄርሜላን ያጠመዳችሁ ኤፍሬም፣ ሩታ፣ ዳኒ፣ ፈረንጁ እያንዳንዳችሁ። ፈረንጁ ቅድም ለብሰህ ስታፌዝ ነበረ። አንተም ትገባታለህ፣ ጠብቅ። ፈረንጁ የምትባል ሰውዬ ማለት ነው። አንተ ህፃን ጓደኞች ጋር መቆም ወንድም ጋር መቆም ሲገባችሁ አብርሃም ላይ ሙድ እያያዛችሁ ትስካካላችሁ። ልጅቷን አጥፍታችሁ። ወይኔ በእናታችሁ፣ ወይኔ ሄርሜላ፣ ወይኔ ምን እየሆነችውን በእናታችሁ። መቼም ነገ ሁሉም ነገር እንደሚጣራ ሁሉም ነገር እንደሚወጣ እንግዲህ ከማናት ስሟ ሜሪ ሰምተናል። እንግዲህ ሜሪዬ እንደምንም ብለሽ ከአብርሃም ጎን መቆም ነው ያለብሽ። እውነት በጣም በቃ እኔ እንጃ ምንም ብታረገሽ ምንም ብትሆንም ምንም እንትን ብትል ሄርሜላን በቃ እንደዚህ መሆን የለባችሁም። እግዚአብሔርን በጣም ነው የምታሳዝነው። አሁን የት እንዳለች ታውቃላችሁ? ምን እየሰራች እንደሆነ እግዚአብሔርን አፍኗት ነው በቃ አፍኗት ነው። እኔ አላቅም ምን እንደምላችሁ ቤተሰብ። እያንዳንዱ ቤት መፈተሽ አለበት። ኤፍሬም ቤት ተፈትሿል ተብሎ ነበረ።
ሩታን ቤት ተፈትሿል ተብሎ ነበረ። ለምን እሺ ምንም አልተገኘም መጡ አይደለ? ነገ ደግሞ አብርሃም የመጨረሻ እንትልን ነው በቃ። አሁን አብርሃም ምንድነው እኔ በጣም እያናደደኝ ነው ያለው፣ እግዚአብሔርን በጣም እያበሳጨኝ ነው ያለው። አሁን እሱ ዝም ማለት የለበትም። አሁን እሱ እኮ ወይ ትገኛለች ወይ ምናምን እያለ እኮ ነው በቃ እንደዚህ ጊዜ የሚጨርሰው። አሁን ሰምተሃል? በጣም የሚያስደነግጥ ነገር ነው ያው የሰማሁት። ሜሪ የሰማነው ነገር በጣም የሚያስደነግጥ ነገር ነው። ቤተሰብ እንግዲህ ይታያችሁ፣ እቺ ልጅ ለማጥቃት፣ እቺ ልጅ ለማጥፋት፣ እቺ ልጅ እንዲህ ለማድረግ አንድ ወር ሙሉ ሰው እንዴት ይመካከራል? ቤተሰብ አንድ ወር ሙሉ እንዴት ሰው ይመካከራል? በእናታችሁ እቺ ምስኪን ለማስገደል፣ እቺ ምስኪን ለማጥፋት ሰው አንድ ወር አያችሁ አይደለ? ምን ያህል ሰው ለሰው እንደማይተኛ ወንድም ለወንድሙ እንኳን ማይተኛበት ጊዜ ነው። ይታያችሁ እንግዲህ አብርሃም እንዲህ የተጨነቀ ዛሬ ደግሞ እንዴት አንጀቴን እንደበላው እግዚአብሔርን አንጀቴ ዝፍዝፍ ነው ያለው። በቃ እዛም የሰው አይን ሳይ፣ እዛም የሰው አይን ሳይ፣ እዛም የሰው አይን ሳይ በቃ እሱ እኮ ድንገት አሁን እኮ ምን መሰላችሁ? አሁንም እኮ አብርሃምንም እኮ እያስፈራሩት ነው ያሉት። ምንድነው መሰላችሁ? አብርሃምን የሚያስፈራሩት ይመስለኛል ወይም የሆነ ሜሴጅ ገብቶለት ይሆናል። እንትን ምንድነው ስሙ ፖሊስ ጣቢያ ከሄድክ የሆነ ነገር እናረጋታለን ወይ እንገላታለን ወይ የሆነ ነገር በጸባይ በሆነ ነገር እንፈታታለን ብሎ ወይም ከሱ ጋር እየተደራደሩ ይሆናል። መናገርም እዚህ ላይ ማውጣትም ስላልፈለገም ይሆናል እንጂ የሆነ ነገርማ አለ። አብርሃምን የሆነ የሚያስፈራሩት ነገርማ አለ እንጂ የሆነ የሚያስበው ነገር እኮ አለ። አብርሃም እኮ የሆነ ሳለ በቃ ልም ብሎ ነው የሚመጣው፣ ያስባል። አሁን ቅድም ከሄርሚ ጋር ቆሞ በቃ የሚያስበው ሌላ ነገር ላይ ነው ያለው እሱ አሁን። እና ቤተሰብ የሆነ ከባድ ነገር አለ። አብርሃምንም ዶካስ አብርሃም እንኳን እንጃኒ አላቅም፣ ብቻ ካስፈራሩትም አላቅም እስካሁን ድረስ ለምን እንዳልሄደ ነው ግራ የገባኝ። እንግዲህ ከዚህ ነገ እንግዲህ ይሄዳሉ ተብሏል። እንግዲህ ጠዋት ሜሪ ቃሏን ትሰጣለች ተብሏል። እንግዲህ መልካም ሁሉ እግዚአብሔር ያሰማን ነው የምንለው። ቤተሰብ ለማንኛውም ይሄን ቪዲዮ ሼር፣ ላይክ፣ ሰብስክራይብ አድርጉ። ቻው ቻው።